ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብዙዎቻችሁ በውስጥም እያወራችሁ ነው፣ በጣም እያለቀሳችሁ ነው፣ በጣም አዝናችኋል ምናምን እና እባካችሁ እህቶቼ እንደው ስለ ፈጣሪ ብላችሁ አታልቅሱ፣ ራሳችሁን የማይሆን ነገር ውስጥ አትክተቱ። እናንተ በጸሎታችሁ በዱዓችሁ አስቧቸው። ከዛ ውጭ ግን እናንተ ደግሞ ራሳችሁን መጠበቅ አለባችሁ። በሰው ሀገር ላይ ነው ያላችሁት። ማንም ከጎናችሁ የለም። ሰው መውደድ በጣም ከባድ እንደሆነ አውቃለሁኝ። እንደዚህ አይነት ልብ ያለው ሰው ቅን ልብ ያለው ሰው ነው። ሰውን የሚወድ የሆነ ነገር ሲሆን አብሮ የሚያዝን አብሮ የሚያለቅስ በጣም ቅን ልብ ያላችሁ ሰዎች ናችሁ እና የጨሪቃ ፋሚሊዎች ደግሞ በጣም ቅን ልብ ያላችሁ ናችሁ እና ሀይሚዬና ብሩኬን በእንደዚህ አይነት መንገድ አይደለም የምንጠብቃቸው። በጣም ትልቅ ደረጃ ላይ ነው የምንጠብቃቸው እና አሁን ላይ ደግሞ አሁን እየሰሩ ያሉት ስራ ትክክል አይደለም። በቃ እዚህ ጋር መቋጨት አለበት። እንደው ከቻላችሁ ዛሬ ኮመንት ላይ በቃ ይብቃ፣ ከዚህ በላይ እኛ ማየት አንፈልግም እንደዚህ አይነት ስራ እያላችሁ ጻፉ። ምክንያቱም እነሱን የሚወድ ኦዲየንስ እንደ ሰው እኮ ሲሰለቸውም እኮ ማየት ያቆማል አይደለ? በወደደው ልክ እኮ መጥላት ይችላል አይደለ እንዴ? ምናልባት ለትንሽ ጊዜ ሊሆን ይችላል። ከዛ በኋላ ደግሞ መጥላት ይችላል። በቃ ይበቃችኋል። ከዚህ በላይ እየሄዳችሁበት ያለው መንገድ ትክክል አይደለም። ማስተማር በቃ ካላችሁ ትናንትና አበቃ፣ በቃ አስተምራችኋል ትናንትና ብዬ ነው የማስበው። ለምሳሌ ብሩኬ ከተናገረ ውጭ ማለት ነው ቸኩሎ መወሰን፣ በንዴት ወስኖ ያደረጉት ነገር በህይወታችሁ ላይ ምን ያህል ጸጸት እንደሚያመጣባችሁ፣ ህይወታችሁ እንደሚበጠብጥባችሁ፣ የምትወዱትን ሰው ምን ያክል እንደሚያሳጣችሁ በቃ እዛ ጋር አስተምራችኋል። በቃ ይበቃችኋል። ከዛ ውጭ ደግሞ ብሩኬ የተናገራት አንዲት ቃል ነበረች። አንቺ ካልወደድሽ ካልፈለግሽኝ ከልጄን አሳድጋለሁ ምናምን ያላት ፓርት በጣም የጨሪቃ ፋሚሊን አስቆጥቷል። ምክንያቱም እንደዚህ አይነት ንግግር ከነሱ አይጠብቅም። ገባችሁ አይደለ? በዚህ ልክ እናንተን የሚወዳችሁን የሚያከብራችሁን የሚቆረቆርላችሁን የሆነ ነገር ሲፈጠር ከእናንተ ጎን የሚቆምላችሁ ኦዲየንስ ብቻ አይደለም፣ እንደ እህት፣ እንደ ወንድም፣ እንደ እናትም እንደ አባትም ሆኖ ከጎናችሁ የሚቆምላችሁ በጣም መልካም የሆነ ኦዲየንስ ነው ያለው። ይህን ኦዲየንስ ደግሞ ከምታጡ ይህን የምትሰሩትን ስራችሁን ብታቆሙ ይበቃችኋል። በቃ አይዲያ ቀይሩ። ይችን ልጅ ከህይወታችሁ አስወጡ። ስለዚህ እባካችሁ በቃ ኮሜንት ላይ ዛሬ ከቻላችሁ በቃ ይብቃ። በዚህ ልክ ለምን በቃ ይበቃችኋል። እሺ ከዚህ በኋላ ምን በቃ አሁን ከዚህ በኋላ የሚመጣውን እኮ ማወቅ እኮ በጣም ቀላል ነው አደለ? እዩ በዛ በኩል ትናንትና ነቤኪን ከልጅ አባት ጋር ነው እያለች ነው። እሱ ደግሞ ትናንትና ልጄን ምናምን ሲል ነበር። እሱን ስታጋጩት ከዚህ በኋላ የሚፈጠረውን ነገር እንግዲህ ምንም ማሰብ መቼም መገመት አይከብዳችሁም አይደለ? ስለዚህ እባካችሁ የማይሆን ነገር ውስጥ ገብታችሁ ኦዲየንስን አታሳዝኑ። ከዛም ሲቀጥል ደግሞ ለነገ ህይወታችሁ እንኳ ነገ ልጆቻችሁ ይሄን ቪዲዮ ሲያዩት እንኳ እባካችሁ በቃ ይሄ ከጭቅጭቅ ከጸብ የጸዳ ነገር አድርጉ። በቃ ይበቃችኋል። እኛ ስራ እንድትሰሩ ብንፈልግም ትልቅ ደረጃ ደርሳችሁ ማየት ብንፈልግም ለውጣችሁን ማየት ብንፈልግም ደግሞ ክብር የሚያሳጣ እናንተነታችሁን የሚያሳጣ ነገር ከሆነ ምንም ነገር አይሰራላችሁም። ምክንያቱም ኦዲየንስ ከሌለ ምንም ናችሁ። በቃ ብሰሩ እይታ ከሌላችሁ ዋጋ የላችሁም። ስለዚህ ትልቁን ሚና የሚጫወተው የጨሪካ ፋሚሊ ነው። ገባችሁ? እናንተ ቪዲዮ ስትለቁ ከመጀመሪያ እስከ መጨረሻ ድረስ ቪዲዮችሁን የሚያዩ የጨሪቃ ፋሚሊ ነው። እነሱ ካላዩት ምንም ነገር የለም፣ ገቢ የለም፣ ምንም ነገር የለም። ይህም ማወቅ አለባችሁ። ስለዚህ አታስከፉ። ኮሜንት ላይ ዛሬ ራሱ ሁላችሁም በቃ ይብቃችሁ፣ አይዲያ ቀይሩ። በቃ እርስ በርሳችሁ እንደዚህ አይነት ቃልም አትመላለሱ። በሀይሚዬ ቦታ ሁናችሁ ስታስቡት በጣም ከባድ ነው። አሁን እስቲ ያስቡት፣ ሀይሚዬ እርጉዝ ናት አላችሁን። እሺ የእውነት አርግዛ ቢሆን አርግዛ ከሆነ እሺ ምንድን ነው የሚደረገው? ይችስ ልጅ ያለባት ልጇን ማሳደግ አለባት ማለት እንዴት እየሄዳችሁ እንደሆነ እኔ አልገባኝም። እሺ እኛ ድራማ ነው ብለን አስበን ይሄው አለን አይደለ? ድራማ ነው ብለናል። ለራሳችን ያሳመንነው እሱን ነው። አንዳንድ ሰዎች ደግሞ አይ ይሄ ድራማ አይደለም ትክክለኛ ነገር ነው አሉ። እሺ ትክክለኛ ነገር ከሆነ ለምን በውስጥ አትጨርሱም? ለምን እዚህ ጋር እየመጣችሁ በየቀኑ ትጨቃጨቃላችሁ? በውስጥ ጨርሱ ሲባል እንደዛ ማድረግ አይፈልጉም።
የሆነ ስራ ከተጀመረ ደግሞ አይሰሙም፣ አስተያየት አይሰሙም። የሆነ ነገርም ቢጻፍም አያዩም፣ አይሰሙም። በቃ ዝም ብለው ቀጥታ መሄድ ነው። ከዛ በኋላ የጨሪቃ ፋሚሊ ደግሞ ሲሰለችው ይበታተናል። ከተበታተነ በኋላ ደግሞ ሌላ ከተበታተነ በኋላ መሰብሰብ በጣም ከባድ ነው። ወዳጅ ማግኘት በጣም ከባድ ነው። ስለዚህ ጨሪቃዎች ይበቃችኋል። ሀይሚዬና ብሩኬ እግዚአብሔር አምላክ ከእንደዚህ አይነት ጭቅጭቅ መድኃኒዓለም ያውጣችሁ፣ ሰላማችሁን ይመልስላችሁ። እኔ አንድ የማምንበት ነገር እግዚአብሔር ያገናኘውን ሰው አይለየውም ብዬ የማምን ሰው ነኝ። እናንተ መቼም የማትለያዩ ሰዎች ናችሁ እናውቃለን። ግን ደግሞ ኦዲየንስ ጋር ሲመጣ በጣም ብዙ ነገር ይዞ እየመጣ ነው። እናንተ ጋርም ቢሆን ለነገ ህይወታችሁ ትክክል አይደለም። በቃ አስተማሪም ከሆነ እናንተን ክብራችሁን በማይነካ መልኩ ቤተሰብንም በማይነካ መልኩ ነው ማድረግ ያለባችሁ እንጂ በዚህ ልክ እንትን አትበሉ ለማለት ያክል ነው። ውድ ቤተሰቦች እና እህቶቼ እባካችሁ አታልቅሱ። በቃ በተቻላችሁ እኔ እንጃ አላቅም፣ ይከብዳል አውቃለሁ። ግን ደግሞ በሰው ሀገር ላይ ነው ያላችሁት። ራሳችሁን ጠብቁ። ከራስ በላይ ንፋስ አይደለም። ስለዚህ ስራውን ቢያንስ ይብቃችሁ ማለት ይሻላል። ይበቃል። ከዚህ በላይ ይብቃችሁ። ኦዲየንስን አታሳዝኑ።